አብርሃም ለምንድነው እንደዚህ እየሆነ ያለው የሚለው ነገር የሁላችንም ጥያቄ ሆኗል። ተመልከቱ። አሁን ማወራቱ ተገቢ ነው። ደህና ነኝ እኮ እያለ ነው። እኔ ማለት ነው በጣም ግራ የሚያጋባኝ ነገር አላቅም። ኤፍሬም መርዝ እየሆነ ነው። ኤፍሬም በጣም መርዝ እየሆነ ነው። ገባችሁ? መርዝ እየሆነ ነው ስላችሁ በቃ እሱ እንዲያወራ እየፈቀደለት አይደለም። ተረዳችሁኝ? የሚስተው ነገር አለ፣ ቢያወራ የሚስተው ነገር አለ። ተሳስቶ የሚናገረው ሚስጥር አለ ነው ኖስ ምንድን ነው ሐሳብ? ኤፍሬም እሱ እንዳያወራ ለምንድን ነው መፍቀድ ያልቻላችሁት? እሱ እንዲያወራ በነፃነት ለምንድን ነው በዚህ ልክ እየተጫናችሁት ያላችሁት? እሱ ሲጠይቅ እናንተ የምትመልሱበት ምንድን ነው ምክንያታችሁ? ይሄ ነገር የምሬን ነው፣ አሳሳቢ ነው። ገባችሁ አይደል? እንደ ቀልድ የሚታይ ነገር አይደለም። ተመልከቷቸው፣ በደንብ አስተውሏቸው። አብርሃም ጋር ሲያወሩ የሚመልሰው ግን ኤፍሬም ነው፣ የምትመልሰው ግን ሩታ ነች። ተረዳችሁኝ አይደለ? እውነቱን እንዳይታወቅ በጣም እየጣሩ ነው፣ በጣም እየለፉ ነው። እኔ አላቅም ለምን እንደሆነ ባይገበኝም ኤፍሬም በዚህ ልክ ወንድሙ ላይ እንደዚህ እየሆነ ያለበት ምክንያት ሊገበኝ አልቻለም። የምሬን በዚህ ልክ እንዴት ወንድሙ ጋር እንዴት እንደዚህ አይነት ነገር አላቅም። ብቻ በጣም ነው ምንም ደስ የሚል ነገር አይደለም። እንዴት ነው ወንድም ተመልከቱ። አሁን እዚህ ላይ እኮ ወንድማማቾቹ ናቸው ጠላት እየሆኑት የመጡት። ወንድማማቾቹ ጠላት እየሆኑ መጡ። ተረዳችሁኛ ፋሚሊ? በጣም የሚገርም ነገር እኮ ነው። ልክ ነው ወይ ድግምት ነው ወይ እሱ ላይ የሆነ ነገር ተደርጎበታል ብዬ አያችሁ አይደለ ፋሚሊ? አያችሁ አይደለ? በቃ ሁላችንም አንድ ነገር ነው ያሰብነው። አብርሃም ሲቀየር አብርሃም ይሄ በፊት ከምናውቀው አብርሃም ሲቀየርብን ያሰብነው ነገር ይሄ ነው። በቃ ሁሉም ሰው እያሰበው ያለው አብርሃም የሆነ መተት ተደርጎበታል ወይ ድግምት ተደርጎበታል እያሉ በጣም ብዙዎቻችን ከኔም ጀምሮ ማለት ነው። የምሬ ነው። ምክንያቱም የሚታይ ነገር ስለሆነ ነው። ለውጡ በግልጽ እየታየ ስለሆነ ነው። አብርሃም እንደዚህ አይነት ለውጥ በፍጹም አድርጎ አይታወቅም። አይተንም እንደዚህ ሲቀየር አይተን አናቅም። አይታችሁታል ምን አይነት ሰው እንደሆነ አብርሃምን ታውቁታላችሁ። በግልጽ ነው ታውቁታላችሁ። ምንም የተደበቀ እንትን የለውም። ህይወቱ ሁሉ ሚዲያ ላይ ነው ታውቃላችሁ። ዛሬ ላይ ተመልከቱ። ወንድሙም ማመን ተስኖታል። ምክንያቱም እነሱም ወንድሙም እያሰበው ነው ይሄንን ነገር። እያንዳንዱ ሰው ሁሉም ሰው ማሰብ ጀምሯል። ይሄ ነገር የሆነ አንድ ልክ ያልሆነ ነገር አለ ማለት ነው። ገባችሁ አይደል? ሁሉም ሰው እንደዚህ በአንድ ጊዜ እንደዚህ ሊሆን አይችልም፣ እንደዚህም ሊያስብ አይችልም። እንደዚህ የሚያስብበትም ምንም ምክንያት የለም። ተረዳችሁኝ አይደል ፋሚሊ? አሁን እዛ መስቀል ላይ እዛ የሰጠችው ስጦታ ላይ ነው በጣም ብዙ ሰው እያየሁት ያለሁት ነገር። በጣም ብዙ ሰው እዛ መስቀል ላይ ነው እንትን አድርጋበታለች ምናምን እየተባለ ያለው ፋሚሊ። እና ያ ነገር እውነት ነው አይደለም የሚለውን የምንመለከት ይሆናል። ይሄው ሊሄዱ ነው ቤት ከሄዱም በኋላ ይህንን ነገር ለማስወለቅ ሊሞክሩ ይሄው ወደ እነሩታ ቤት ሊሄዱ ነው። ተመልከቱ። እኔ አውልቀለታው ምን አዲስ ነገር አለው? ተቀብለ መበጠስ ነው እንጂ ስጠኝ የምትተሻሹት ለምንድን ነው? ዝም ብላችሁ መበጠስ ነው። ምንም አዲስ ነገር የለውም። በቃ ማውለቅ ከሆነ ፍላጎታችሁ አውልቁት። በቃ እንዴ ግዴታ የሱን እንትን እኮ መጠበቅ የለባችሁም። የሆነ ነገር እንደሆነ እያወቃችሁ ነው አይደለ? የሆነ ነገር ተደርጎበታል ብላችሁ ካመናችሁ መበጠስ ነው። አለቀ። ይዛችሁ መበጠስ ነው። ምንም አዲስ ነገር የለውም። ግን እሱን የምታስፈቅዱት ከሆነ ምን ብሎ አውልቁት ይላችኋል። ምክንያቱም ኦልሬዲ ታሟል አይደል? ልጁ በእኛም ምሳቤ ታሟል ይል። ስለዚህ አውልቁ ሊል አይችልም ማለት ነው። እንዴ አውልቁ ሊላችሁ አይችልም። ይህንን ነገር እያወቃችሁ ለምንድን ነው እንትን የምትሉ? ዝም ብላችሁ መበጠስ ነው። በጥሱት። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። አሁንም ማስደመሙን ቀጥሏል። የነ አብርሃም ህይወት ማስደመሙን ቀጥሏል። አዲስ ነገር ተፈጥሯል። ወንድሙም መጥቷል። እሱን አብረን ምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። አብርሃም ወደ ቀድሞ ሁኔታው ይመለሳል የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። እኔ የሚሟጓት ልጅ አሁን እንደዚህ ጭራሽ ብቻ እኔ አላውቅም። ቤተሰብ ለጊዜው በጣም ስለጨነቀኝ ማውራት አልችልም። ያለውን ነገር በቤት ሄደን አብረን የምናይ ይሆናል። ምንም የሳትከው ነገር የለም። ያለውን ነገር መጋፈጥ ነው የሚሻለው። እውነቱን ማውጣት አለባችሁ። እውነቱ ምንድነው የሚለውን ነገር በደንብ መታወቅ መቻል አለበት። ይህ ሁሉ ነገር ያለምንም ምክንያት ሊደረግ አይችልም።
አብርሃምም ያለምንም ምክንያት እንደሚሆንበት ምክንያት የለውም። የምሬን ነው፣ ምክንያት የለውም። ትናንትና ሩታ ሄርሜላ ጋር ያልሆነ አይነት ሪሌሽንሺፕ ውስጥ ነበረ። ብዙዎቻችንም አላቅም፣ በጣም ብዙ ሰው ደስተኛ አልነበረም። እውነት ለመናገር ምንም ጥርጥር የለውም። አብርሃም ከሩታ ጋር ተለያይቶ ወደ ሄርሜላ ስለመጣ ሄርሜላ ስለወሰደችባት ምናምን በጣም ልክ ያልሆነ እይታ ነበርና ግን ዙሮ ምንም ማድረግ አይቻልም። አብሯት ነበረ። በአንድ ጊዜ ተቀይሮ ምንም እንደማያቅ ከዚህ በፊት ያነበረውን ህይወቱን እንደማያቅ አይነት ሰው ነው የሆነው በአንድ ጊዜና ይሄ ደግሞ ያልሆነ ነገር እንደሆነ ልክ ያልሆነ ነገር እንዳለ የሚያሳይ ትልቅ ፍንጭ ነውና ተመልከቱ። ዙሮ የምንመለከት ይሆናል። አሁን ማወራቱ ተገቢ ነው። ደህና ነኝ እኮ እያለ ነው። እኔ ማለት ነው በጣም ግራ የሚያጋባኝ ነገር አላቅም። ኤፍሬም መርዝ እየሆነ ነው። ኤፍሬም በጣም መርዝ እየሆነ ነው። ገባችሁ? መርዝ እየሆነ ነው ስላችሁ በቃ እሱ እንዲያወራ እየፈቀደለት አይደለም። ተረዳችሁኝ? የሚስተው ነገር አለ፣ ቢያወራ የሚስተው ነገር አለ። ተሳስቶ የሚናገረው ሚስጥር አለ ነውስ ምንድን ነው ሀሳብ? ኤፍሬም እሱ እንዳያወራ ለምንድን ነው መፍቀድ ያልቻላችሁት? እሱ እንዲያወራ በነፃነት ለምንድን ነው በዚህን ልክ እየተጫናችሁት ያላችሁት? እሱ ሲጠይቅ እናንተ የምትመልሱበት ምንድን ነው ምክንያታችሁ? ይሄ ነገር የምሬን ነው፣ አሳሳቢ ነው። ገባችሁ አይደል? እንደ ቀልድ የሚታይ ነገር አይደለም። ተመልከቷቸው፣ በደንብ አስተውሏቸው። አብርሃም ጋር ሲያወሩ የሚመልሰው ግን ኤፍሬም ነው፣ የምትመልሰው ግን ሩታ ነች። ተረዳችሁኝ አይደለ? እውነቱን እንዳይታወቅ በጣም እየጣሩ ነው፣ በጣም እየለፉ ነው። እኔ አላቅም ለምን እንደሆነ ባይገበኝም ኤፍሬም በዚህ ልክ ወንድሙ ላይ እንደዚህ እየሆነ ያለበት ምክንያት ሊገበኝ አልቻል። የምሬን ነው። በዚህ ልክ እንዴት ወንድሙ ጋር እንዴት እንደዚህ አይነት ነገር አላቅም። ብቻ በጣም ነው ምንም ደስ የሚል ነገር አይደለም። እንዴት ነው ወንድም ተመልከቱ። አሁን እዚህ ላይ እኮ ወንድማማቾቹ ናቸው ጠላት እየሆኑት የመጡት። ወንድማማቾቹ ጠላት እየሆኑ መጡ። ተረዳችሁኛ ፋሚሊ? በጣም የሚገርም ነገር እኮ ነው። በጣም እንጣላለን። የወሮች ያለው ወሬ ማለት ነው። ምንም ደስ ማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ምን አገባህ እኮ ነው የኛም ሐሳብ እኮ። አንተ አልተጠራህም። ምን አገባህ? ምን ብለህ ነው የምታወራው አንተ እንዴ? አንተ ምን ትሰራለህ? እሺ አብረው ነው አይደል እየኖሩ ያሉት ሩታና አብርሃም። አንተ ምን ትሰራለሽ እዚህ ቤት ውስጥ? ጠባቂያቸው ነህ? ከፍለውህ ነው? ምንድነው? እሺ ምን ትሰራለህ አንተ እዚህ እንዴ? ሰው በሰላም ማውራት አይችልም? አንተ ወጣላቸው ቢያወሩ ምን ችግር አለ? ወጣላቸው ቢያወሩ ምን ችግር አለ? ግን አንተ ምንድነው የደበቅከው ነገር ስላለ ያ ነገር እንዳይወጣብህ ከላይ እነሱን ታስጨንቃቸዋለህ። ከላይ ትተርባቸዋለህ። ነገሩን ለማስቀየስ ትሞክራለህ። ያልሆነ በሰው እይታ ሌላ ነገር ለመፍጠር ትሞክራለህ። እኔ አላቅም ለምን እንደሆነ በዚህ ልክ እንደዚህ እየሆነ እንዳለ። እኔ አውልቀለታው ምን አዲስ ነገር አለው? ተቀብለ መበጠስ ነው እንጂ ስጠኝ የምትተሻሹት ለምንድን ነው? ዝም ብላችሁ መበጠስ ነው። ምንም አዲስ ነገር የለውም። በቃ ማውለቅ ከሆነ ፍላጎታችሁ አውልቁት። በቃ እንዴ ግዴታ የሱን ፍላጎት የሱን እንትን እኮ መጠበቅ የለባችሁም። የሆነ ነገር እንደሆነ እያወቃችሁ ነው አይደለ? የሆነ ነገር ተደርጎበታል ብላችሁ ካመናችሁ መበጠስ ነው። አለቀ። ይዛችሁ መበጠስ ነው። ምንም አዲስ ነገር የለውም። ግን እሱን የምታስፈቅዱት ከሆነ ምን ብሎ አውልቁት ይላችኋል። ምክንያቱም ኦልሬዲ ታሟል አይደል? ልጁ በእኛም ምሳቤ ታሟል ልጅ። ስለዚህ አውልቁ ሊል አይችልም ማለት ነው እንዴ? አውልቁ ሊላችሁ አይችልም። ይህንን ነገር እያወቃችሁ ለምንድን ነው እንትን የምትሉ? ዝም ብላችሁ መበጠስ ነው። በጥሱት። ለእኔ ልክ አይደለም። አብርሃምን ማስፈቀድ አይጠበቅብንም። አሁን አብርሃም ከቀልቡ አይደለም ጀመር በስትክክል እያሰበ ስላልሆነ ሀብሉን እናውልቅለት። አለቀ። ይሄ ነው እኔም እያልኩኝ ያለሁት ይሄ ነው። ምንም መጠበቅ አይጠበቅባችሁም። ማስፈቀድ አይጠበቅባችሁም። እንደታመመ ታውቃላችሁ። ራሱ ጋር እንዳልሆነ ራሱ አብርሃም እንዳልሆነ ታውቃላችሁ። ስለዚህ አዲስ ነገር የለውም። ተቀብላችሁ በቃ አንገቱ ላይ በጥሱት። ይህ እኮ በጣም ቀላል የሆነ ነገር ነው። ለምንድን ነው እንደዚህ የማታደርጉት? ለምንድን ነው ማስፈቀድ? ምንድን ነው ላውልቅላ? ጭቅጭቅ እኮ ነው የሚሆነው። የሚቆይ ከሆነ ጭቅጭቅ እንጂ ምንም ሰላም ይዙ የሚመጣ አይደለም። የአብርሃምን ሰላም ልትመልሱት አትችሉም በዚህ ሁኔታ። በጥሱት ዝም ብላችሁ። ቤትን ይዘነው እኔ አላውቅም። ሩታ ሀብሉ ላይ ምን ችግር አለው? የምታውቁት እናንተ ናችሁ። ሲጀመር በትክክል ሀብሉ ላይ ምን ችግር አለው? እናንተ ነው እውነቱን የምታውቁት። ማንም የሚያውቀው የለም። እውነቱን። ስለዚህ ምን ችግር አለው? አውልቋትና። አሁን እኮ ፍራቻ እኮ ነው። ገባችሁ አይደለ? አሁን እነሱ ፈርተዋል።
እውነት ይሄ ነገር አድርገውት ከሆነ ይፈራሉ። የማይፈሩበት ምንም ምክንያት የለም። ምክንያቱም ሊዋረዱ ነው። ተረዳችሁኝ አይደል? ሊዋረዱ ነው። እነዚህ ልጆች በህዝብ ፊት ሊዋረዱ ነው። የምርም አድርገውበት ይሄ የሚባለውን ነገር ሰው ሁሉ ያሰበውን ነገር አድርገውት ከሆነ ሊዋረዱ ነው። ውርደታቸው ዓለም ላይ የላቸው ነው። በቃ ይሄ ነው። ያንን ነገር ደግሞ እነሱ አይፈልጉትም። እነሱ መዋረድን አይፈልጉትም። ተረዳችሁኝ አይደል? እዚህ ሳይሆን ወንድምህን የምታከብረውን ምንም አዲስ ነገር የለውም እኮ ታውቃላችሁ። አብርሃም ለወንድሙ ምን ያክል ክብር እንዳለው ታውቃላችሁ። ገባችሁ አይደለ? አብርሃም ከዚህ በፊትም አይታችሁታል። ወንድሙ ያለውን ነገር ሲከተል አይታችኋል። ገባችሁ አይደለ? አሁን ግን እሱ እያዘዘው ወይም እየነገረው ያለውን ነገር እያደረገለት አይደለም። ስለዚህ የሆነ ልክ እንዳልሆነ እሱም ራሱ እያረጋገጠ ነው። ምክንያቱም ብሎት የማያውቅ ከሆነ ከዚህ በፊት አንድ ነገር ሊያደርግ ብሎ የማይከለክለው አይነት ሰው ከነበረ አሁን ሲከለክለው ጥያቄ መፍጠሩ አይቀርም። በቃ የሚቀር ነገር አይደለም። ይሄ አንድ ፕሩፍ ማሳያ ነው። የምሬ ነው፣ ማሳያ ነው። ፋሚሊ እንዴ ንፋስ እንድትቀበል ነው ፈልገው የዚህ ቦታ ይሄን ከኛ ጋር እየወጣ ነው። እንዴ እሺ ሩታ ተመልከቱ እስኪ። እሺ እናንተን አይፈልግም። እሺ ምን ያድርግ? እሺ ወንድሙን የገንዛ ወንድሙን ብቻውን ማግኘት ብቻውን ማውራት አይችልም? የገንዛ ወንድሙን እንደዚህ እናንተስ የምከለክሉት ማን አላቅም። ማን ፈቅዶላችሁ ነው እንደዚህ በሰው ህይወት እንደዚህ የምትሆኑ? እንደ የፈለገውን ነገር ማድረግ ይችላል። እዚህ ጋር ወንድሙ ነው። ምንም የሚያደርገው ነገር የለም። ምንም ነገር ሊያደርገው አይችልም። ምንም አካላዊም ሆነ ጥቃትም ሊያደርስበት አይችልም። እንዴ ወንድሙ ነው። እንዴ ሰላሙን ነው የሚፈልገው። ሃው ስታስቡት እናንተ እንዴት ነው እነዚህ ልጆች አብረን እንሄዳለን አሁንም እንከተለዋለን የሚሄድበት ድረስ አብረን እንሄዳለን የሚሉበት ምን ምክንያት አላቸው? አንድ ነገር ሲፈጠር ያንን ነገር የተፈጠረውን ነገር ለመሸፋፈን ስለሚፈልጉ ግዴታ መዋረዳቸው ስለማይቀር የምሬን ነው መዋረዳቸው ስለማይቀር በቃ ነገሩን እዛው ላይ ሌላ መልክ ለማስያዝ ነው የሚፈልጉ እነዚህ ሰዎች። ይህንን ነው የሚፈልጉ እና እነሱ መቼም ቢሆን ከአብርሃም የሚለዩ አይመስለኝም በዚህ ሁኔታ። እንግዲህ እናንተም ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው። የዛሬው ቪዲዮ ይመስል ነበር። ቀጣይ ደግሞ በጣም የምጠብቀው ቪዲዮ ነው የሚሆነው። ምክንያቱም ነገ እርግጠኛ ነኝ ያስወልቁታል ብዬ አስባለሁ። እንግዲህ ምን መለከተው ይሆናል። የዛሬው ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ መልካም ሁሉ መኝላችኋለሁ የኔ ውድና ቸኮሌት ፋሚሊ። እኔን ደግሞ ሰብስክራይብ እንዲሁም ደግሞ ላይክ ያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው። ይመለከቱታል፣ ያዩታል። ሁሉንም ሜንሽን አድርጌ ቪዲዮን ፖስት ማድረገው። የዛሬው ቪዲዮ ይመስል ነበር። ባይ